አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። የሽግግር መስቀልቅል ውስጥ ነው ያለነው። አንዳንድ ቦታ እየነዱት አንዳንድ ቦታ እየመሩት እዚህ ተደርሷል። ቁሳዊነት በዝቶ ሰብአዊነት ከስሮ ነው የተደረሰው። የታለ ተስፋው ምድር ሰው አመጽ ላይ ነው ያለው። ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ ነው። የወደቀ ትኩስ ዛፍ ነው ይሉታል። እንደ ሁለት አይነት ኢትዮጵያዊነት አለ። ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው ማወራው። ከሶስት ሊትሬቸሮች ነው የተሰራው ይላሉ የምዕራቡ ስልጣኔ። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች። በእስልምናው እንኳን ስንመጣ ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት። የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው የሚለው። እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል። የቤተክርስቲያን ስብዕናዋ የተገለጠችበት ቀን ምሳሌ የሆነች ናት ለነ ኢትዮጵያ ብለን የምንላት። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው። በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው። በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው። ኢትዮጵያ የተመሰረተችበት በተለይ ራእዩ ዮሐንስ ነው። ኢትዮጵያ ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል፣ ከበበ ይላል። እየጠበቁ ግን ያሉ ሰዎች አሉ። በኢትዮጵያ ላይ የምናየው ነው። ኢትዮጵያ ውስጥ እውነቱ ተገልጿል። በሱ መገለጽ ሰማይና ምድር ተናውጧል። ጉዳዩ ተገልጧል። የመቀበል ያለ መቀበል ጉዳይ ነው። የኢትዮጵያ ትንሳኤ እንደ ንጋት ነው፣ እየነጋ ነው የሚሄደው። የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው። የብዙ ሰዎችን አእምሮ እያበላሸ ያለው በተገለጸው እውነት አንጻር የሚለቀቅ ውሸት ነው። ኢትዮጵያ ይሄ እንደዚህ ነች። በቃ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች። እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት እያልኩ ነው። አግኝተኛል ሐሳቤ። እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው። አሳዳጁም ፈተናውም ከባቢውም ያለው ካወቅንበት እጅግ ትልቁ የትንሳኤ ድምጽ ተሰምቷል። ምናምነው በእንግሊዘኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው። የነ ሄኖክ ጊዜ ነው። ድምጹን የሚያውቁት ያውቁታል። እንደውም አገር ያለው በእነዚህ አይነት ሰዎች ነው። ድምጹን በሰሙ ሰዎች ድንበር የለውም ማለት ነው። የኛው ነው ይዘነዋል ወይ የሚለው ሌላ ጉዳይ ነው። ግን ኢትዮጵያ ትንሳኤ ጀምሯል። እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉትም። አሁን የሚያምን ነው የሚሻገረው። እኔ ማምነው አሁን ማምነውም ሳነብም የተረዳሁት የዘመኑም ሰዎች ይህን ዘመን በደንብ አይተዋል ብዬ የምገምታቸውንም አንዳንድ የስነ ጽሁፍም ሆነ ሌሎች አይነት የዚህ ነገር የሚያወሩ ጉዳዮችን አንስተው የሚያወሩ ሰዎች ጋር ሳወራ ወይም ሳነብ ለውጥ ላይ ነው ያለነው ወይም ሽግግር ላይ ነው ያለነው። ሽግግሩ ከየት ወዴት ነው የሚለው ነው እንጂ የማይታወቀው አሁን ያለንበት ጊዜ አንዳንድ አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። የመጽሐፎቻቸውም እንደዚሁ እየተሻገርን ነው፣ ግን ከየት ወዴት እንደሆነ አይታወቅም። ስለዚህ በሽግግር ውስጥ የሽግግር መስቀልቅል ውስጥ ነው ያለነው። ጽንሰ ሀሳባዊ ማንነቶች እስካሁን ሚናቸው የማይታወቅ ጉዳዮችን ተስፋ እናደርጋለን። እስከዛሬ የመጣንበት ግን ሊያደርሰን አልቻለም። ተስፋው ምድር የሚባለው ይሄ ምንድነው የሚባለው? ተስፋይቱ ምድር ተብሎ አይደለም እንግዲህ ወደ ብልጽግና፣ ወደ እድገት፣ ወደ ሰላም፣ ወደ ዲሞክራሲ፣ ወደ ፍቅር ሰዎች ሁሉ ወደ አንድነት ይመጣሉ። ብዙ አለ ብቻ ይሄ የመንግስተ ሰማያት አምሳያ አይነት ንግግሮች ያሉበት ናቸው። ዓለምን የሚመሩት ሁሉም መሪዎች ጋር ሁሉም ፍልስፍናዎች ጋር ብትሄድ ይሄን ነው የሚያወሩት። ወደዚህ ይሄንን እየነገሩ በዚህ ርዕዮተ ዓለም ህዝቡን እየነዱት እየመሩት አንዳንድ ቦታ እየመሩት እዚህ ተደርሷል። ሲደረስ በሰብአዊ ኪሳራ በሰብአዊነት ስናየው አንድ ትልቁ ሰብአዊነት የሚባለው ነገር ተረስቶ
ቁስ አካላዊነት የሚባለው የማርክስ ጽንሰ ሐሳብ ውስጥ ለውስጥ በቁሳዊነት በዝቶ ሰብአዊነት ከስሮ ነው የተደረሰውና አሁን ሰዎች በዚህ ሰዓት ላይ መጠየቅ ጀምረዋል። ሲጠይቁ ምንድነው የታለ ተስፋው ምድር? ስለዚህ ተስፋይቱ ምድር የታለች? ሰዎች በለጸግን፣ አገኘን፣ ገንዘብ ገባ፣ ሁሉ ነገር ተስተካክሏል። በተለይ ያደጉት ሀገሮች ጋር ማለት ነው። ቆመ። ሲቆም እንደ ግንብ ነው እናርገን ሳለውና ከግንብ ጋር እንደመጋጨት ነው። ወዴትም አይወስድም። አሁን መሪዎች ወዴትም መውሰድ አልቻሉም። አሁን ያለው ርዕዮተ ዓለሞችም የተሻለ ሆነው ስላልተገኙ ሰው አመጽ ላይ ነው ያለው። በየትኛው ከዚህ በፊት መልካም ነገር ነው ብሎ ሲሰራው በነበረው ነገር ላይ ያመጸ ነው ያለው የሰው ልጅ። እዚህ ለመድረስ ከሆነ ነገር ራሱን ሲከለክል ቆይቷል። ሀገራት መሪዎች እንዲያታርግ እንደዚህ አድርግ እያሉ ነው አለ ወደ ተስፋይቱ ምድር የሚወስዱት የነበረው። አሁን እዚህ ላይ ሲደርስ አድርጋ አታድርጉም ዜሮ ገብቷል። በቃ ምንም ባዶ ሆኗል። ምንድነው ህይወት ትርጉሙ ምንድነው? ባዶ ነው። በቃ መብላት መጠጣት እና ዳንኪራ አድርጎ በፍትወት የሰከረ አይነት በስነ ምግባርም በሞራልም የዘቀጠ ማህበረሰብ በየሀገሩ እንዲመጣ እንዲፈልቅ ተደርጓልና ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ ነውና በእኔም እምነት በመንፈሳዊ ሳቤ በእግዚአብሔርም በራሴ በማምነው ልክ ናቸው። ሽግግር ጊዜ መሆኑን የሚታወቅበት ችግሩ ምንድነው? ከየት ወዴት ነው የምንሻገረው የሚለውን የሚያምነው ክፍል ያውቃል፣ እኛው አለማወቁ ነው። እና ይሄ ለኔ ራሳቸው ያሉትን አረፍተ ነገር ለመጠቀም ምዕራባዊ ስልጣኔ ነው አሁን ዓለምን ይመራል ተብሎ የሚታሰበው። አሁን የሰው ልጅ ስልጣኔ ወደ ማለት ድረስ መጥተዋል። በእርግጥ የወደቀ ትኩስ ዛፍ ነው ይሉታል። አሁን በቅርቡ የወደቀ ትኩስ ዛፍ ነው። አልሞተም። ዛፉ ቅጠል ነው፣ አረንጓዴ ነው፣ ይሰራል። ግን እየጠወለገ ወደ ማናቀው ነገር የምንሻገርበት ጊዜ ላይ ደርሳለች ብዬ ነው ዓለምን ማስበው ነው። እና እነሱም እንደዚህ ይላሉ። የወደቀ ትኩስ የቅርብ ጊዜ ዛፍ ነውና እኔም በዛ ደረጃ እስማማለሁ። አሁን ባለው እንግዲህ ተጨባጭ ሁኔታ ነው የምናወራው። ስለዚህ ለኔ በአገሪቱ እንደ መንግስት እየመራ እንዳለ ያለው ስርዓት አለ። ኢትዮጵያ ተብሎ ካርታ ተሰጥቷት በተባበሩት መንግስታት ድርጅት የተመዘገበች ሀገር አለች። ካርታ ያላት ፓስፖርት በመወለዳችን የምናገኘው አሁን ህግ አድርገነው ህገ መንግስት አድርገነው ወይ የምንናገረው የዜግነት ብያኔ ያለ ከዚህ ቦታ የተወለደ ሰው እዚህ ሀገር ሰው አሁን እኛ ኢትዮጵያውያን ነን። ይሄ እንግዲህ አሁን በስነ መንግስት ባመጣነው ስነ መንግስት የመጣ ስምምነት ነው። ይሄኛው ኢትዮጵያዊ አንድ ኢትዮጵያዊነት ነው። በቃ እኔም አንተም እገሌም እዚህ ሀገር ያለ ሰው ኢትዮጵያዊ ነው። አሁን ያለው ህግ ያለው ስርዓት አሁን ያለው መንግስት ዜግነት ብያኔ ከመምጣቱ በፊት ግን ኢትዮጵያዊነት የሚለው ከተለመደው የዜግነት ግንዛቤ በላይ ጽንሰ ሐሳብነት ነበረው ብዬ ስለማመን ሁለት አይነት ኢትዮጵያዊነት አለ። አሁን እኔ ሳወራ ስጽፍ የምናገረው ስለዛ ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው የማወራው። ያኛው ምክንያቱም ያኛው ኢትዮጵያዊነት ለምሳሌ ነው ለኔ መንፈሳዊ ስልጣኔና ማንነት ነው። ዝም ብለን ከመንፈሳዊ ውጪ ትልልቅ ስልጣኔዎች ተብለው የሚባሉ ሀገሮችን ስናይ በተለይ ምዕራቡ ዓለም ከሶስት ሊትሬቸሮች ነው የተሰራው ይላሉ። የምዕራቡ ስልጣኔ ከግሪክ እና የሮም እና የዕብራውያን ወይም ክርስትናው ማለት ነው። እነዚህ ናቸው ሰሩት ብለው እነዚህ ኢንተሌክቹዋልስ የሚያስቡት። እነዚህ ስልጣኔዎች ኢትዮጵያዊነትን ከጥንት ጀምሮ እንዴት ነው የሚያስቧት ብሎ ታሪክ ሲመረምር ግሪኮች በመንፈሳዊ እሴቶቻቸው ውስጥ ስለኛ ያውጋሉ። ለኢትዮጵያዊነት የሚባል አንድ መንፈሳዊ
እነት የሚቀርባቸው ልዩ ወገኖች ያወራሉ። ግትሮቶቻቸው ውስጥ ምናምን ሁሉ ውስጥ አለ። ሮማውያንም እንደዚሁ አላቸው። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች። ሌላው ደግሞ የዕብራውያኑ ወገን ነው። ቤተ እስራኤል ወይም እስራኤል ቤት የምንለውም እንደዚሁ በመንፈሳዊ ሴቱ በአብዛኛው በመንፈሳዊ በኩል ይጠራታል። ይችን አሁን ቅድም ያልኳት ያችኛዋ ኢትዮጵያ ወይም ስውሯ ኢትዮጵያ የምንላት በዚህ ይጠሯታል። ስለሷ በመንፈሳዊ ጉዳይ ይወራል። ከእግዚአብሔር ጋር በተገናኘ ያላት ግንኙነት እነዚህ መንፈሳዊ እሴቶቿ በጣም በመጽሐፍ ቅዱስ ውስጥ ስለሚነሱ ሁለተኛው የመንፈሳዊነታችን ምልክት ምስክር ነው። ይሄ ግሪኮቹ እንደዚሁ ያስባሉ ለብቻቸው፣ ዕብራውያንም እንደዛ ያስባሉ። ነቢያቶቻቸው ተናግረዋል፣ እግዚአብሔር ተናግረዋል፣ እንዲህ ብለው ጽፈዋል። አዲስ ኪዳን ላይም የተቀበልንበት መንገድ ራሱ አንድ ትርጉም አለው። በእስልምናው እንኳን ስንመጣ መስራች የሚባለው ወገን የእስልምና የነብዩ ቤተሰቦችና ከዛ በኋላ የተጻፈው የእስልምና መጽሐፍትም ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት። እነዚህ ትልልቅ የሚባሉት ሶስት ታላላቅ ለብቻቸው ሊጠሩ ሊለዩ የሚታወቁ ስልጣኔዎች ወይም የእምነት ጉዳዮች ኢትዮጵያን በዚህ ያቋታል። ለየብቻ አንዱ ለአንዱ ተመካክሮ ሳይሆን ለየብቻ ያቋታል። ስለዚህ ኢትዮጵያዊነት ምንድነው? በእነሱ በዚህ በዓለም ታሪክ እንኳን ስናየው ትልቅ የመንፈሳዊነት የትልቅ ስብና ባለቤት የሆኑ ህዝቦች ምልክትና መገለጫ ተደርጎ ሊወሰድ ይችላል። የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው የሚለው፣ እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል። አግኝተኛል አሁን ለፈለኩ። ስለዚህ ለኔ ወደ ውስጥ ገባ ለኔ ሰማያዊቱ ኢየሩሳሌም ወይም የጽዮን ፍጹሙ ሰው ስብዕና ምልክትና ከተማ ተደርጎ ነው ለኔ እሱ በመጽሐፍ ቅዱስም የተጻፈው በሚስጥር ማለት ነው። የዛ መንግስት ምሳሌ ነው። ትክክል ነው ያብያ ነው። ስለዚህ ለኔ ኢትዮጵያዊነት ብዬስል ይሄ ነው። ዘር ከነገር ከቋንቋ የተዋጀ በታሪክ ልክ ኖህን እያሰበ የሚኖር ኖህ አሁን ዘር ነገድ ቋንቋ ሴም ያፌት የማይባለው ሳይሆን መርከቧን ሙሉ ነው የያዘው ማለት ነው። ሶስቱንም ነገድ የያዘ በሰበና ደረጃ ልክ ሰባ ሰገል ሶስቱን አይነት መስዋዕት አቀረቡለት እንደሚባለው ለሁሉም የሚሆን ወይም በበዓለ ሃምሳ አንፃር ደግሞ ስናየው የመንፈስ ቅዱስ ለሁሉም እንደ ሁሉም ሊናገር የሚችለው መንፈስ ወርዶ የተናገረበት የቤተክርስቲያን ልደት ቀን ወይም የቤተክርስቲያን ስብዕናዋ የተገለጠችበት ቀን ምሳሌ የሆነች ናት ለነ ኢትዮጵያ ብለን የምንላት። ምክንያቱም ኢትዮጵያ ብለን ስላለን ከጥንታዊ ከዚህኛው ከግሪክ ጋር ከዛም ጋር ሁሉም ጋር ብንሄድ ይሄን መንፈሳዊነት ነገር ነው የምናገኘው። እንደዚህ ነው የሚያስቡን ሰዎች። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ራሳችንም ስንሰራ የቆየ ነው እዚህ ውስጥ ነው። የባለፈው 2000 ዓመታት እንኳን ብናየው የአዲስ ኪዳኑ ስነ መንግስትም ሆነ ቤተ ክህነትም ሆነ ባህላችን፣ ቋንቋችን፣ ካሌንደራችን ሁሉም ነገር በዚህ እውነታ ውስጥ ተመስርቶ ነው የተሰራው። እዚህ ላይ ነው የቆምነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው፣ በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው። ስለዚህ ለኔው ትክክለኛውን ኢትዮጵያውን ማግኘት የሚፈልግ ከሆነ ምንፈልግ ከሆነና አሁን ላለው ተጨባጭ ሁኔታ አምጥተ ነው በጎደለው ሞልተን ያለውን አጽንተን ከተፈለገ እቺን ኢትዮጵያ ሳንይዝ የትም ልንሄድ አንችልም። ይሄ ስነ ልቦናዊ ታሪካዊ ብዙ ነገር ሊባል ይችላል። እውነታ ነው ለኔ በስማም ነውና ለኔ ኢትዮጵያዊነት ማለት የፍጹሙ ስብዕና ሌላ ስያሜ ነው። ልዩ ስብዕና ዝርዝር አለው ብዙ፣ ግን እስካሁን ባልኩ ሰው የመሆን ትልቅ ልዕልና ሲገለጥ ኢትዮጵያዊነት ብዬ ሰይመዋለሁ። ያንን ይዘነዋል ወይ የሚለው ሌላ ጉዳይ ነው። ግን ኢትዮጵያ ትንሳኤ ጀምሯል። ያ ምንድነው አንዱ ምልክቶቹ አንዱ በዚህ ጉዳይ
በደንብ የሚያወሩ ሰዎችን አይቻለሁ ተፈጥረዋል የሚነጋገሩ ሰዎች አሉ እዚህ ጥያቄው በደንብ የሚጠይቁ ሰዎች አሉ ጥያቄውን ከጠየቀው ግማሽ ሆኗል በእኔ እምነት ይሄ ዘመን ነው የማያም የግሪክ ኦራክል ምናምን ይባላል ነው ደግሞ በመቅደሱ በኩል የጻፉትም ጽሁፍ አለ ራሱ ማንንም ሰው ቢፈትሸው የሚያገኘው ነው ቅድም ያልኩን እውነት መልክና ቅርጽ ባለ መልክ እዛ ላይ ለመጻፍ ሞክሬያለሁ ግን እኔ ጻፍኩት እንጂ ጉዳዩ ሁላችንም ስለሆነ የጋራም ስለሆነ እሱ መልክ ይዞ አንድ ስብዕና ነው የተጻፈው አንድ የነበረው ነው ምነግርህ ሰበናዋ ወይም ሴቲቱ ወይም ሰማይቱ ኢየሩሳሌም በሚስጥር ከተገለጠችና አሁን በይፋ ልትወጣ ባለችበት ጊዜ ምን ሆነ ይላል ነገርየው ልክ ክርስቶስ እንደ ሲወለድ ነው እንደዛ አድርገው ወሰደው ክርስቶስ ሲወለድ ደስታ ነበርኩ በሰማይ መላእክት ዘመሩ እንደዚህ ሆነ ምስራች ለእረኞቹ ይነግራሉ ይሄ አንድ ደስታ ነው ልክ ሲመጣ የሚፈጠር ደስታ አለ እኛም ሰማነው አወቅነው ደስታ አለን ብለን ልንል እንችላለን በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው ስደት ነው የመጣው ማርያም ይዛው ወደ ሄደች ወደ ግብጽ ተሰደደች ልክ እንደዚህ አይነት አገላለጾች በመጽሐፍ ቅዱስ ውስጥ አሉ ኢትዮጵያ የተመሰረተችበት በተለይ ራእዩ ዮሐንስ ነው ኢትዮጵያ እዛ ላይ ምን አለ ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል ከበበ ይላል ይከባል ስለዚህ እንደ ዴፊኒሽን ወሰደ እንደ ቢያኔው ወሰደውና ልክ እውነቱ ሲገለጽ ትንሳኤው ሲመጣ መለከቱ ሲታወጅ ለሰሙትና ላወቁት ሰዎች ደረሰ ብለው ስራውን እየሰሩ ይቀጥላሉ በዛው መጠን ግን እነዛ ሰዎች መከራውን ፈተናውና መከበብ አለባቸው በኢትዮጵያ ላይ ምናየው ነው ኢትዮጵያ ውስጥ እውነቱ ተገልጿል በሱ መገለጽ ሰማይና ምድር ተናወጧል ትልቅ ትንሽ የለም ግራ እስኪጋባ ድረስ ሰዎች ከአጠገባቸው ካለው የማንኛውም አስተሳሰብ ጋር እየተጋጩ እያሉ ነው ያሉት የሚችሉት ግን ወደ ዘመናዊ ወደ ቀጣው የቅድስተ ቅዱሳን ዘመን ወደሚለው ወደ መቅደሱ ለመግባት እየሰሩ ናቸው እየገቡ ናቸው ወደ ቅድስት ለመግባት አሁን በኢትዮጵያ ቤተክርስቲያኑ ምሳሌ አንፃር ሰነህ ክህነት ያስፈልጋል አይደለም አሁን ቤተክርስቲያን ቅዱስ ለመግባት ክህነቱ ያስፈልጋል ይሄኛውን በአሳሰብ በሰበና ስናየው ይሄንን ለማግኘት ይሄን ለማድረራትና ለመሻገር ይሄን ነገር ሰዎች እውነቱን ማወቅ አለባቸው ወይም ክህነቱን ሊቀበሉት ይገባል በሌላ አባባል መንፈሳዊ መረዳቱን ማወቁንና በህይወታቸው አምኖበት ሊገቡበት ይገባል እንጂ ጉዳዩ ተገልጧል የመቀበል ያለ መቀበል ጉዳይ ነው አግኝተኛል ሐሳቤ ስለዚህ የኢትዮጵያ ትንሳኤ እንደ ንጋት ነው ማለት እየነጋ ነው የሚሄደው አያልቅም ንጋቱ እየነጋ ይሄዳል በዛው መጠን ግን ስለተገለጸ ፈተናው ሲበዛ መከበቡ ሲኖር አይደለም ስለወለድከው ስደት ምናምን ሊኖር ይችላል ይሄ እውነት ያለበት ቦታ ላይ ምክንያቱም ሴቲቱን የማያገኛት ከሆነ አንተን ማላገኝ ከሆነ ይሄን ጽንሰ ሐሳብ የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው የብዙ ሰዎችን አእምሮ ያበላሽ ያለው በተገለጸው እውነት አንፃር የሚለቀቅ ውሸት ነው እውነተኛ ትንሳኤ አለ ሐሰተኛ ትንሳኤ በዛ መጠን ይለቀቃል ይሄ አሁን ኢትዮጵያ ይሄ እንደዚህ ነች በቃ በስ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች የሚያሰኘው ይሄንን ስናቀው ነው በሌላ አባባል ይያልኩ ያለው እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት ይያልኩ ነው አግኝተኛል ሐሳቤ እግዚአብሔር ስላለ ነው ፈተናው ያለው ወይም እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው አሳዳጁም ፈተናውም ከባቢውም ያለው እነዚህ ምልክቶቹ ናቸው ሌላ ቦታ ምን ለምን መከራው ነው ያለው ምክንያቱም ተቃዋሚው ካለ የሚቃወሙት በዚህ ቦታ ተገኝተዋል ማለት ነው አንዱ ምልክት ይሄ ነው ስለዚህ በእኔም አረዳድ እየበለጠ እየነጋ ድል ያደረገ ይሄ እውነት አናቃቸውም እንጂ ብዙ ሰዎች ምን ሆነዋል እየተነሱ ነው በፈተናው በፈተኑት መጠን ማለት ነው በዛ ታውቀዋለና በዚህ በኢትዮጵያዊ መንፈስ ሆኜ ሳይው
እኔ ኦልሬዲ እዛ ትንሣኤ ውስጥ ነው ያለሁት ብዬ አምናለሁ። የጊዜ ጉዳይ ቀስ እያለ እየነጋ እየተገለጠ መጋረጃው እየተነሳ ትንፋሽ እየጨረሰ ያኛው ወገን አስመሳዩም እየደከመው፣ ስለዚህ አሕዛብን በብረት በትር የሚገዛ ወንዱ ልጅ ወደ ቅድስ ገብቷል ብሎ የሚያምነውና ቤተክርስቲያን ጋር ያለው ግርዛዜ የአሕዛብ ሙላት እስኪሆን ድረስ ነው ብሏል። እንደዚህ ነው ምናምን። አሁን ግርዛዜው እየበቃ ይመጣና መከራ ያነቃል። መከራ የሰውን ይወልዳል። ስለዚህ ለኔ ካወቅንበት እጅግ ትልቁ የትንሣኤ ድምጽ ተሰምቷል። ሰዎችም እያወሩት ነው። ተገልጦ ተከናውኖ ለምን አላየነውም ካላልን በስተቀር ሲጀምር በሰው ስለሚጀምር በአንድ ሰው ነው የሚጀምረው። አንድ ትንሽ ያ ነው ተቋም የሚሆነውና ትንሣኤው ድምጽ ተሰምቷል። መለከቱ ተነፍቷል። ምልክቶቹም ለዛ ነው የበዙት ብዬ አስባለሁ። እና ምናምነው በእንግሊዘኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው። የነ ሄኖክ ጊዜ ነው። አሁን በሌላ አባባል በሚስጥርም እንደዛ ነው የሚባለው ነው። ይሰራል፣ ያደርጋል፣ ያከናውናል። እንዲህ አሁን አባባሌ ታሪክ ነው ምናምን እያልኩ አይደለም ያለሁት። እውነት ነው፣ ነገርየው ህይወት ነው፣ ሰው የሚኖረው ነው። እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉትም። አሁን የሚያምን ነው የሚሻገረው። የሚያውቅማ አለን ብዙ በሚያውቀው ላይ የሚያምንና አምኖ ግድል የሚጀምር ስራ የሚያደርግ ሰዎች ናቸው የሚሻገሩትና ድምጹ ተሰምተዋል ነው እኔ ድሉ የትንሣኤው ጊዜ በደንብ ካስፈለገም እንደውም ይሄ ዓለም በሚመቸው መንገድ ራሱ ማስረዳት ማሳየት ሁሉ ይቻላል። በደንብ የምናወራው ስለ ዓለምም ጭምር ስለሆነ ስለዚህ በምንፈልገው መልክ ስለምንፈልገው ነው እንጂ አትክልት ጠባቂ መስሎ ሊሆን ይችላል፣ አናውቀውም። እረኛ ሆኖ ሊሆን ይችላል፣ አንድ ምሁር አንድ ፕሮፌሰር ሆኖ ሊሆን ይችላል። ድምጹን የሚያውቁት ያውቁታል። እንደዛ ነው እና እንደውም አገር ያለው በእነዚህ አይነት ሰዎች ነው፣ ድምጹን በሰሙ ሰዎች። ስለዚህ ፍለፊት ስታይ ከበባውን ስናየው ተወልዷል ማለት ነው። ከበባውን ስናየው ኢየሩሳሌም ሰማያዊት ተገልጻለች ማለት ነው። ከበባውን ስናየው መቃብሩ እንደተዘጋ ተነስቷል ብለን ነው ምናምን። ኢትዮጵያ እንደዛ ነው ምናምን። ምናልባት ቅድም ብያለሁ ኢትዮጵያውያን የምላቸው እነዚህ ይህን ስብዕና ያገኙ የትኛውም ሀገር ዜጋ ይሁን ድንበር የለውም ማለት ነው የኛ እውነት። ለዛ ነው ያሸንፋል፣ ይቀጥላል፣ ይገለጻል። በሶስቱም የኖህ ዘሮች ውስጥ ያለ መክሊት ተገልጦ እስኪፈጸም ነው የምንጠብቀው እንጂ አልቋል ጉዳዩ። እንደዛ ነው አሁን ማምነው የሚታየኝ። ሲመጣም የሚያዩት የሚጠብቁት ናቸው የሚያገኙት። እውነቱን የሚጠብቁት የማይጠብቀው ከሆነ ማያደርግበት ነግረውም እየጠበቀው ስላልሆነ ያን አንተ የምታወራውን እውነት እየጠበቀው ስላልሆነ በተነግረውም ያዳምጥ ይችላል። ምንድነው የሚያወራው ብሎ ጥሎ ሄዶ እየጠበቁ ግን ያሉ ሰዎች አሉ። ያ የምንፈልገው አሁን ትንሣኤ አይደል? አሁን ለምሳሌ ያለው የምንፈልገው የኢትዮጵያ ትንሣኤ የምንለው ያቺ ረቂቅ ታላቅ ሰብዕና ምንላት ነች። የነዚህ ሰዎች ሀገር ነው ኢትዮጵያን። በብዙ ምሳሌ የተጠቀሱላት በብዙ አይነት ስልጣኖች በብዙ ትልልቅ ሃይማኖቶች ውስጥ የነበራት ቦታ አለ። በየትኛውም የሃይማኖት መድረኮች ቦታ አለ ኢትዮጵያ። በጎ ደስ የሚል ብንሆነው ደስ ይላል ብለን የምንላቸው አይነት ባህሪያት ያሏት አንድ ገጸ ባህሪ ነች በታሪክ ውስጥ ኢትዮጵያ። ስለዚህ ያንን ማግኘት እፈልጋለሁ የሚል ሰው ለየትኛውም መልካም ነገር የሚያስፈልገው ዝግጅት በእውቀት በመመርመር በመፈተሽ ራስን በማብቃት እና አሁን እንደሚሉት ሰው ከሶስት ነገር ነው የሚማረው፣ ከመጽሐፍት ከልቦናና ከመምህራን ነው ሰው የሚማረውና ከነዚህ ነገሮች እየፈተሸ ራሱን ቢያዘጋጁ በሆነ ወቅት ላይ እውቀት ብርሃን ስለሆነ የህይወት ብርሃን ስለሆነ ራሱ ሰበናው ወይም ክርስቶስ ይበራል፣ ይገልጠዋል። የሰው ልጅ ሰው ያየዋል ማለት ራስን ነው የምታየው በሌላ አባባል። ስለዚህ አሁን ባልኩ መንገድ ልክ እንደዚህ እንደምናወራው እንናገረው። አሁን ያነሳው አወራው አንተ ጠየቅ፣ ይሄ ነገር ይቀርባል አይደለም? መልእክት ያደርሳል፣ ይሄ ምስል ይደርሰዋል አይደል?
ይነጋገሩት፣ ይጨዋወቱት። ያም እናም በመንፈትሽ እንደዛ ነው እና ያ ማለት ምጥ ማለት ነው። ያማጥ ነው ከሆነ ምን ይሆናል? ይወለዳል። ስለዚህ በዚህ አይነት የውስጥን የማነቃቃትና ዝግጁነት ቢኖረን ጥሩ ነው። እንደ ትውልድ ከግንዛዜውና ከስንፍናው ዘመን ብንወጣ ካወቅንበት የዘመን ቀላል ነው። አንዳንድ ነገሮች ለማድረግ ቀላል ነው። የፈለከውን አይነት እውቀት እንደዚህ ገለጥ አድርገህ የምታገኝበት ጊዜ ነው በትንሹ እንኳን ካየን። ስለዚህ በማመን ውስጥ ሆኖ የሚገኝ እውቀት አለ። እንደዛ የተሰራው አባቶቻችን መንፈሳዊ እርግጠኝነት ከምን ሊመጣ ቻለ? ሀገር እስከ መመስረት የሚያደርስ ከሀገር አልፎ ለዓለም ለሰው ልጅ ሁሉ የሚሆን እውነትን ይዞ ጽዋውን ሲዞር የከረመው ይሄ ማህበረሰብ የሚረከበው የሚቀበለው ጽዋውን የሚጠጣት ሰው ትውልድ ይፈልጋል። ለዛ ራሱን ዝግጁ ቢያደርግ ጥሩ ነው እያስባለሁና እሱም ደግሞ ቅድም እንዳልከው በመማር በመመሰጥና በማንበብ ይገኛል።